የሄርሜላ ቤተሰብ በጣም ተጨንቀዋል። በጣም አብርሽ ደግሞ ሩታን ወደ ፖሊስ ጣቢያ አልወስዳትም፣ ልጅ አብሮ ፖሊስ ጣቢያን የሚታሰርብኝ፣ ስለዚህ እና እንትና ዳኒና ሌሎች ያሉት ነገሮች ነው መታሰር ያለባቸው እንጂ ሩታ መሄድ የለባትም እያለ ነው አብርሽ። በየትም አድርገህ ሄርሜላ ያለችበትን ፈልገህ ከየትም አድርገህ ወስደ ለቤተሰቦቿ ማስረከብ ግዴታ አለብህ ብዬ ነው የማስበው ማለት ነው። ቤተሰብ በጣም እየተጨነቁ ነው ያሉ፣ በጣም እያዘኑ ነው ያሉ፣ በጣም ከምላችሁ በላይ በጣም አዝነዋል፣ በጣም እያለቀሱ ነው ያሉ። የሄርሜላ እናት እንዴት እናት ልጅን እንደዚህ ይደረግብኛል እያለች ዛሬ የእናቶች ቀን ነው፣ በዓለም አቀፍ የእናቶች ቀን ነው፣ ግን እሷ እያለቀሰች ነው ያለች። ስለዚህ ለምንድን ነው አብርሽ ከየትም ብለህ ማምጣት ያለብህ? ሩታን እንዲህ አንገቷን ይዘህ ቢሆን የፈለገው ልጅ ሰራተኛ አለህ አይደል እንዴ? ራስህ ዝም እንዴ ልጁን ከራስህ አድርገህ እሷን እንደፈለገች ማስደረግ ትችላለህ። ያለዛ ግን ሄርሜላ ላይ ከባድ ሴራና ከባድ ጨዋታ ከባድ ድራማ እየተሰራባት ነው ያለ። ሄርሜላ ላይ ፊልም ነው እየተሰራባት ያለ። ሄርሜላ ላይ ፊልም ነው እየሰሩባት ያለ። ወንድ ልጅ በብር እየገዙ እያመጡ ከተለያዩ ወንድ ልጅ ጋር እያስተኙ ቪዲዮ እየቀረጿት ነው ያሉ። ይሄን ጉድ እናወጣብሻለን፣ ከኔ ህይወት ባትወጪ ይሄን ጉድ እናወጣብሻለን፣ ከአብርሽ ጋር ካልተጣላሽ ይሄን ጉድ እናወጣብሻለን እየተባለች ማስጠንቀቂያና ማስፈራሪያ ዛቻ እየተሰጣት ነው ያለ። እሷ ዴ ለምንድን ነው አንተ ዝም የምትለው? እንደዚህ እንደሚደረግባት እያወቅህ ዝም ማለት የለብህም። በጭራሽ ዝም ማለት የለብህም። ነገር አድርገዋት ይሁን የት ሄዳ ይሁን ምን ሆና ይሁን አናውቅም እኮ አሁን ነገር አይገባኝ። እነሱ ምን ለመቀስኩ ትንሽ ከበድ። እሺ ፖሊሶቹ ምንድነው ያሉ? ምን እንትን አሉ? ምንድነው መፍትሄው አሉ? ፖሊሶቹ እንደዚህ እንትን ያሉት ነገር የለም። ጠረጥሩት። ሲጀመር ሄርሜላ የት ነሽ? ቤተሰብ እያለቀሱ ነው እያዘኑ ነው። የት ነሽ ሳይሆን ማለት ያለባችሁ እነሱን የት ነው ያስቀመጣችኋት ብላችሁ መያዝ ነው ያለባችሁ። ሄርሜላ መውጣት አክቷት ሄርሜላ አውቃ ተደብቃ እኮ አይደለም አይደል እንዴ? ምንድነው እንደዚህ የምታስቡት? ሄርሜላን እኮ ድራማ ነው እየሰሩባት ያለ። ሄርሜላን እኮ ሌላ ነገር ነው እየሰሩባት ያለው። ልንገራችሁ ምን እንደታሰበባት ሄርሜላ ላይ ማለት ነው። ሄርሜላን ከተለያየ ወንድ ጋር እያስተኙ ቪዲዮ እየቀረጿት ነው ያሉ። ከዛም በኋላ ከአብርሽ ህይወት ካልወጣሽ ይሄን ቪዲዮ ሶሻል ሚዲያ ላይ እናወጣለን፣ ከአብርሽ ጋር መጣላት አለብሽ፣ ከህይወቴ ውጪ አብርሽን አልፈልግህም፣ ከእንግዲህ በኋላ እኔ ላንተ ልሆን አልችልም ብለሽ ዩቲዩብ ላይ መጥፋት አለብሽ ለትንሽ ጊዜ። አብርሽ ካልቅሶ እንደገና እኔ ደግሞ ወደሱ ህይወት እንዴት መግባት እንዳለብኝና እሱን ወደ እኔ እንዴት ማምጣት እንዳለብኝ በደንብ አድርጌ አውቃለሁ። ስለዚህ እንደዛ ነው መናረግብሽ እየተባለች ሩታ ማለት ሄርሜላ የተለያየ በደል እየደረሰባት ነው ያለ። ዳኒ ኤፍሬምና ሩታ መታሰር አለባቸው። ሄርሜላን ጉድ እየሰሯት ነው ያሉ። ሄርሜላ ላይ እየተጫወቱ ነው ያሉ። በሄርሜላ ሴራ እየሰሩ ነው ያሉ። በሄርሜላ ላይ ከባድ የሆነ እንትን እያስቀመጡባት ነው ያሉት። ሶሻል ሚዲያ ላይ እንድታፍር እያደረጓት ነው ያሉ። ከምሬንም ነግራችሁ እሷን አደንዝዘው እንደፈለገ አድርገዋት፣ ስሜታዊ አድርገው አደንዝዘው ራሷን አታውቅም እንደፈለጓት እንዲያደርጉ እያስደረጉ የተለያየ ቪዲዮዎች እየተቀረጸ ነው ያለ። ብዙ ፎቶ እየተላከ ነው ያለ ግሩፕ ላይ። ቤተሰብ እንደዚህ አይነት ነገር ሶሻል ሚዲያ ላይ ስለማይወጣ ዋርኒንግ ስለሚይዝ ነው እንጂ ግሩፕ ላይ እየሄዳችሁ እዩ። የሄርሜላ ብዙ ነገር እየለጣጠፉ ነው ያሉ። እንደዚህ የሚያደርገው ዳኒና ሄርሜላ ማለት ዳኒ፣ ሩታ፣ ኤፍሬም ነው እንደዚህ እያደርጉባቸው ያሉ ማለት ነው። ስለዚህ አብረሽ እነዚህን 3 ልጆች በህግ መያዝ አለብህ እንዴ። አንተ ባትፈልጋት ቤተሰብ ይፈልጋታል እኮ። ከምሬንም ነግረህ ዝም ብሎ መጨነቅ ምናምን ሳይሆን ማድረግ ያለብህን ነገር አድርገህ እነዚህ ልጆች ከህይወትህ ማስወጣት ነው ያለብህ። ያለዛ ህይወታችሁን እያመሰቃቀሉ ነው ያሉ። አይው ትልቅ በቀል፣ ይሄ የሩታ በቀል ነው። ከምሬንም ነግራችሁ ሩታ ነው እንደዚህ እየተበቀለቻት ያለችው። እንደዚህ አድርግሻለሁ፣ የማንን ህይወት አፍርሰሽ ትቀሪያለሽ፣ አንቺን በማንም ወንድ እያጫወትኩ የተለያየ ቪዲዮ ይዤ ጉር ነው ማሰራሽ፣ እጫወትብሻለሁ እያለች እያሰቃየቻት ነው ያለችው። ሄርሜላ መጥፋቷ፣ ሄርሜላ መደበቋ፣ ሄርሜላ የትነሽ ሳይሆን እየተደረገባት ያለው ነገር ከባድ ነው። ከባድ ነገር ነው እየተደረገባት ያለው። ስለዚህ ድረሱላት፣ ለሄርሜላ ድረሱላት። ከምሬንም ነግራችሁ ወንድሟን እንግዲህ አወራዋለሁኝ ዛሬ ስልኩን ተቀብያለሁ፣ ያለውን ነገር አወራዋለሁ። ከዛም በኋላ ያለችበትን ሁኔታ እንደማንም ብሎ አጣርቶ እየተደረገባት ያለውን ነገር በፖሊስ ማሳዝ አለባቸው ብዬ ነው የማስበው። ማንንም አስሮ ማንንም የሆነ ነገር አድርጎ ማንንም ከማንም ወንድ ቤታቸው እንትን እያሉ እነሱ ደብቀዋት ከራሳቸው ቤት ነው ያሉ። ስልኳን ቀምተው ዘግተውታል። ስልኳን አይሰራም። በምን ታገኛችሁ እናንተን? በምን እንደዚህ እየሆንኩ ነው ብላ ታስረዳችሁ እንዴ? ምን አስባችሁ ነው? እሷ እኮ የምታስረዳበት በምን ታገኛችሁ እናንተን? እንዴት ታስረዳችሁ? እንዴት ትንገራችሁ? ተሰቃየች እኮ ከምር ተሰቃየች እኮ። ምን እየሆነች እንዳለች እቺ ልጅ አታውቁም እናንተ። ስለዚህ ፕሊስ ሁላችሁም በተቻላችሁ መጠን
ሄርሜላን የምትወዱ ሄርሜላን የምታከብሩ ለሄርሜላ ሪስፔክት አለን ብላችሁ የምታስቡ ሰዎች ፕሊስ በእናታችሁ ብያችኋለሁ። ሄርሜላ ካለችበት ጉድ አውጧት። ሄርሜላ ከባድ ሴራ እየተሰራባት ነው ያለው። ሄርሜላ አደጋ ላይ ናት። ሄርሜላ ከባድ የሃይምሮ ቁስል እያስቀመጡባት ነው ያሉና ፕሊስ ከምሬንም ነግራችሁ እንዴት እንደምትወደው ታውቃላችሁ። እንዴት እንደምሳሳለት አብርሽዬ የኔ ውድ የኔ ፍቅር የኔ እንትን እያለች ነው እንትን የምትንሰፈሰፍለት። አሁን ያለች ግን በልቅሶ ነው ያለችው። እሷ በልቅሶ ነው ያለችው። ሄርሜላ እያለቀሰች ነው ያለችው። ከምር ድረሱላት በቃ። ምንድነው እነዚህ የትኛው ኃይል ስላላቸው ምን ስላላቸው ነው እሷ እንደዛ አፈነው መከራ የሚያበሏት እንደዛ የሚያሰቃዩ? ማንም አይደሉም እነሱ። ስለዚህ አብርሽ ይሄን ነገር በፖሊስ ተሎ ብለህ አስዘህ እነዚህ ልጆች ወደ ህግ እንዲቀርቡ አድርግ። ሄርሜላ በሰላም አይደለም ያለችው። ሄርሜላ ተመችቷት ታግታ ተዘግታ ብቻ አይደለም ያለችው። ከባድ የሆነ በደል ከባድ የሆነ ቁስል እየደረሰባት ነው ያለ ከምር። ስለዚህ ፕሊስ አብርሽም ሆነ ወንድሟ አደራ እና እወዳችኋለሁ።